እባክሽን ታገቢኛለሽ? ተነስ ምን ይዘክ ነው የምታገባኝ? ለምሳሌ ሳምነው እስኪ እንዴት ነው ያማረበት? መቼ መጥቶ ነው? እንዴት ነህ? እዚህ ምን ታደርጋለህ? መቼ መጥተህ ነው? ያው ሀገሬ ላይ ኢንቨስት ለማድረግ መጥቼ ነው። የጓደኛዬ ነው። እኔም እንደዚህ አይነት ሆቴል ለመክፈት ነው ሐሳቤ። ደግሞ እንዴት ነው ምር ያለብሽ? የምር ነው? በቃ ስልክህን ስጠኝ ልደውልልህ። 09 13 30 በቃ ደውላለሁ። አንተ ኤክሴኩን አንተ እዚህ ፀሐይ ለፀሐይ ታንክረህ ትተኛለህ። እሱ የደረሰበትን ተመልከት። ምን ይዘጋል? ምን ነው በጣም ይቆጭሽ ትመስያለሽ። እረሳሽው መሰለኝ ፍቅረኛሽ መሆኔ። ምን አልኩ ታዲያ? አትጨቃጨቀኝ ባክክ። ይሁና አለች ጣሊያን። የኔ ናት። እኔ በፍቅረኝነት ጊዜ ሰልችቶኛል። እባክሽን ታገቢኛለሽ? ተነስ። ያለበለዚያ እኔ ትቼ ነው የምሄደው። ተቀመጥና እናወራለን። የምትደሰች መስሎኝ ነበር። ምን ይዘክ ነው የምታገባኝ? ለምሳሌ ሳምነው እስኪ መኪና አለው፣ ብር አለው፣ ሆቴል ሊከፍት ነው። እሱን ያገባች ታድላ። እሱ መጠየቅ ይችላል። አንተ ለዛ ገና ነክ። ምን ለውጠው እንኳን ጃኬት ሳይኖርክ? አዎ መልኬ በስራ ምክንያት ጠፍቷል። ብር የለኝም። ሁሉም ግን በጊዜው ይቀየራል። የምቀይረውን ጃኬት ላይኖረኝ ይችላል። አንድም ቀን ግን አንቺ ላይ አጉድዬብሽ አላውቅም። ፍላጎትሽን ሙሉ እንዳሟላውልሽ ነው። ጊዜው እስኪመጣ ማርጀቴ ነው። ከክልሽ መኖር አልፈልግም። ሶሪ። ይብላኝ ላንቺ በሰው ትከሻ መኖር ላይ ለመድሽው። እኔስ ሙያዬ በእጄ ነው። እንዴት ወደ ጊዜ ሄጄ በባለ ሀብት እንደምሆን አሳይሻለሁ። መሄድ ያለ ወደች እንኳን ስለ ዳግሜ መቼ የሚያጣፋጭ ጊዜያችን አይረሳም አይደል? ባለጌ የምን ሳም ነው? ባለትዳር ነው እሱ የልጅ አባት። ሁለተኛ እንዳትደውይ ትሽ መስቀል ዘሰላቲን ቆይ አባ፣ እኔ ካላንተ መኖር አልችልም። አስቤበታለሁ። የምርሽን ነው? አውቅ ነበር በእኔ እንደማጨክኝ። የኔ አባት ታውቀኛለህ እኮ ከራሴ በላይ ውድድ ውሻ ወርቅ እንጂ ወርቅ ቅብ አይደለሁም። ወንድ ልጅ ነኝ። ወንድ ልጅ ደግሞ የተፋው መልሶ ይይዝ። ከዚህም በኋላ እኔ ሴት ባጣ ዳግመኛ ይመላለች።